አሰላሙ አሌይኩም ሰላም ቤተሰብ እንዴት ናችሁ? ሰላም ነው። እንግዲህ ቪዲዮችን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ብታበረታቱ በጣም ነው ደስ የሚለው ቤተሰብ። የዛሬው ደግሞ ለየት ያለ ፈጢራ ነው። የዛሬውን ፈጢራ ነው የጁማአ ቁርስ ማለት ነው የተሰራው። እንግዲህ ይህን የመሰለ አያችሁ፣ ስታዩት በጣም ደስ የሚል በዚያ ላይ ደግሞ ጣዕሙ በጣም የሚጥም ነው፣ ደስ የሚል ማለት ነው። እንግዲህ አንድ ኩባያ ወተት አድርጌያለሁ። እስከ መጨረሻ ተከታተሉኝ። 2 ማንኪያ ስኳር፣ እንግዲህ እንደ ብዛት እንደማነሱ ነው እናንተ የምትሰሩት። ማንኪያ 1 ማንኪያ ካሜራ፣ ዝባዴ ደግሞ አንዱን ነው ያደረኩት። 1 እንቁላል፣ ዘይት፣ ቫኒላ ያኔ እንቁላሉ ሽታው እንትን እንዲል ማለት ነው ቫኒላ የሚባለው። እንዲህ አድርገን በደንብ እንመታዋለን። በደንብ እናደበላልቀዋለን። ዱቄት አድርጌያለሁ፣ ቤኪንግ ፓውደር፣ ጫው፣ እንደዚህ አድርገን በደንብ እናደበላልቃለን። ቤተሰብ ልብ ብላችሁ ተከታተሉኝ። ልልቅ አድርገን በደንብ እናቦካለን ማለት ነው። በደንብ ሽት አድርገን እናቦካለን። ቪዲዮዎችን ግን ላይክ እና ሰብስክራይብ ያደረጋችሁ ሼር ያደረጋችሁ እንዲሁም ብታበረታቱ ደስ ይለኛል። እንደዚህ ሽት አድርገን በደንብ እናደርግና አያችሁት፣ እንዲህ አድርገን በደንብ አድርገን ከተዋህደልን በኋላ ሸፉነን ቁጭ እናደርገዋለን። ቢያንስ ለ5 ደቂቃ፣ ለ10 ደቂቃ፣ ለ20 ደቂቃ ኩፍ እንዳለልን ማለት ነው። ወደ ላይ ብድግ ሲል ኮፍፍ ሲል እንትን ማለት ነው፣ ዳምጠን ማድረግ ነው ማለት ነው። በዚህ መልኩ አስቀምጥና እንግዲህ ወቅቶ መጣ ማለት ነው። በዚህ መልኩ አያችሁት፣ ይሄን የመሰለ ሊጥ ነው የመሰለ ሆነልኝ። እንግዲህ ወደ ስራ ይገባለሁ ማለት ነው። ቪዲዮ እስከ መጨረሻው ተከታተሉ። ስራዬን እቀጥላለሁ። አሁን እዚህ መዳመጫ ላይ አድርጌ እዳምጠዋለሁኝ በስሱ ማለት ነው። እንደዚህ ተፍተፍ አድርገን እንሰራዋለን። ይሄን ይመስላል። ከዚያም ይሄ ደግሞ የምታዩት ቢጫ ዝብዳ ይባላል፣ ወይንም ቅቤ ማለት ነው። የገበታ ቅቤ ዝብዳ ይባላል በአረቦች ዘንድ። ከዛ ደግሞ ነጭ ሽንኩርት ወይም ቱም በመብሸራ በሽሬ ነው ያደረኩበት። ትንሽ አንዷን ፍንቃጭ ማለት ነው፣ ብዙ አይደለም አንዷን። ከዛ ይሄንን እንደዚህ ቀባሁት ከላይ ማለት ነው። እዚህ ጠፈጠፍኩት ሊጥ ላይ ይሄንን ቀባሁት። ሽንኩርት ነጭ ሽንኩርቱ እንዳታበዙ፣ ዝብዳው ላይ አንዷን ፍንቃጭ ነው ያደረኩት። እሺ፣ ይሄ ጅብን ነው የቀባሁት ከላይ። ጅብን ቀባሁኝ። ጅብን ማንኛውም ጅብን ይሆናል። ጅብን አደረኩ ማለት ነው። በዚህ መልኩ እንደዚህ ቀባሁኝ። ከዚያም ጅብን፣ አሁንም ጅብን ነው ይሄ፣ እንደዚህ ነሰነስኩበት። ሚክስ ጅብን ይባላል። እንደዚህ ይሄንንም ነሰነስኩበት። ቢቅዶንስ ነው ይሄ ደግሞ፣ ቢቅዶንስ ታውቃላችሁ፣ ቅጠል ማለት ነው። እንደዚህ ያደረኩት። እስከ መጨረሻ ተከታተሉኝ እንዲገባችሁ። በዚህ መልኩ እንደዚህ አድርጌ ቀስ ብዬ ጠቀልለዋለሁኝ። በአንድ እጄ ነው እየሰራሁ ያለሁት። እሺ፣ እንደዚህ አስተካክዬ በደንብ ጠቀልላለሁ ማለት ነው። አንደኛው እጄ ስራ ይዞ ነው፣ አንድ እጅ ብቻ ነሽ እንዳትሉኝ። እሺ፣ ከዚያም እንደዚህ እንቆራርጠዋለን። አያችሁት፣ ልክ እንደ ሲናቦል ማለት ነው። ሲናቦል ታውቃላችሁ አይደለ? እንደዛ እንቆራርጠዋለን። እንደዛ ነው የሚወጣልን ማለት ነው። አያችሁት፣ ይሄ ራሱ አሁን ወደ ላይ ብድግ ሲል ሌላ ነው የሚሆነው። ቀስ እያለን እንደዚህ እናደርገዋለን፣ በዚህ መልኩ ማለት ነው። እዚያ መጥበሻችንን ዘይት ቀብተን ወይንም ዝብዳ ቀብተን ወይም ዘይቶን እንደዚህ እናደርጋለን ማለት ነው። ቂጡ እንዳይዝብንም ከታችም ቂጡ ያምርልናል። እንደዚህ በደንብ አስተካክለን እናስቀምጣለን። ከትንሽ ደቂቃ በኋላ እንግዲህ አስገባለሁ ማለት ነው ወደ ማብሰያ ቦታ። ይሄ ደግሞ ሌላውን እሰራለሁኝ።
ሌላ ነው። ይሄ ደግሞ አንድ ሌላ ነው። ይሄ ደግሞ እየሰራ ያለሁት ያ በቂ ስላልሆነ አሁንም እንደ ቅድሙ ልክ ጅብና ቀባሁት። ያንን ቅድም ያደረኩትን ዝብዳና ቱም ምናምን ይሄው እየቀባሁ ነው። ልክ እንደ አሰራሩ እንደዚያው ነው። ሌላ ልዩነት የለውም። ጅብናውንም አሁን ነሰነስኩኝ ከላይ በዚህ እንጠቀልላለሁ። እንደዚህ ልክ እንደ ቅድሙ ነው የምሰራው ማለት ነው። ሁለተኛ የቅድሙ 5 ቦታ ነው 6 ቦታ ነው የሆነልኝ። ስለዚህ በቂ አይደለም። እንደዚህ አደርጋለሁ። እንደ ቤተሰባችሁና እንደ ብዛት እንደ ማነስ ነው የምትሰሩት። እንግዲህ እናንተ እንደዚህ አድርገን እናደርጋለን ማለት ነው። መጥበሻችን ላይ ይሄን አሁን ደግሞ በግዛዝ ነው ያደረኩት። ይሄው ይቅድም ቁርጥ ብሎ መጣ ማለት ነው። አሁን እንግዲህ እንቁላልና ሀሊብ አድርጌ ይሄው እየቀባሁት ነው። አንድ እንቁላልና ሀሊብ አድርጌ ይሄው እንትን አልኩት። ከላይ ደግሞ ሀባት ወደ ሀባት በረካ ይባላል ወይም ጥቁር ቅመም ማለት ነው። ነሰነስኩበት። በቃ አያችሁት። አሁን እንግዲህ ወደ ማብሰያ ቦታ ይሄዳል ማለት ነው። ይሄም እንደዛው ነው፣ ልዩነት የለውም። ይሄም እንደዛው ይቀባሁት፣ ምንም ለውጥና ልዩነት የለውም፣ አንድ ነው። የሁለተኛው ስለሆነ በቃ እንደዚህ ጥቁር ቅመሙን ነሰነስኩበት። በቃ ሲናቦል ነው የሚመስለው፣ ግን ፈጢራ ነው ይሄ ማለት ነው። ቅርጹ እንደ ሲናቦል ነው። በጣም የሚጥም በጣም ደስ የሚል በስሎ መጣ። በስሎ ሲመጣ ደግሞ አያችሁት ከረኑ ሲያምር፣ ማለትም ከላይ ከረኑ ያመረውን መሰላችሁ። እንቁላልና ሀሊቡን ቀብተነዋል። እንቁላል ደግሞ ፈጢራ ነገር ላዮች ስንቀባው ካሊጊያ እንደዚህ ፈጢራ ምናምን ፈጣይር ስንሰራ በጣም ነው የሚያሳምረው። ገባችሁ? ሀሊብ እንቁላል ተቀባ ነው ማለት ነው። በጣም ነው የሚያሳምረው። እንግዲህ ይሄን ይመስላል ስራዬ ማለት ነው። የዛሬው ጁምአ ስራዬ ይሄ ነበረ። ተበልቶ የማይጠገብ ማለት ነው። እኔ ራሱ እንዴት ደስ እያለኝ እንደበላሁት አልነግራችሁም። ብጭቅ እያደረኩ ነው እንደ የበላሁት ማለት ነው። በጣም ነው ደስ ያለኝ። ይሄን ይመስላል እንግዲህ ስራ አላቅም ማለት ቀረ ማለት ነው። እኔ በእኔ ዘንድ ስራ አላቅም ማለት ቀረ። ስራ ሲሄድ እኔ አላቅበትም አልልም። ማለትም ብሬን አስጨምሬ እሰራለሁ። መዳሞች ጋር ብሬን አስጨምራለሁ እሰራለሁ ማለት ነው። ከየት አንጥቼ እንዴት እውቀቱን ምናምን ማለት ቀረ። ዩቲዩብ ላይ እገባለሁ አይደለ? ሰርች አደርጋለሁ። ይሄን ስሪልኝ ሲሉ ሰርች አደርጋለሁ። መጀመሪያ ቁጭ ብዬ አየዋለሁ ማለት ነው። እንዴት እንደተሰራ ምን እንደገባበት ምን እንደሆነ ምን እንደሚያስፈልገው ማየት አለብኝ። ከዚያም በኋላ ያንን አስመስዬ እሰራለሁ ማለት ነው። በቃ ቀላል ነው። ለመጀመሪያ ጊዜ ቢወላከፍም ለሁለተኛ ለሶስተኛ ጊዜ ደግሞ ቆንጆ